መውጣት ትፈልጊያለሽ መሰለኝ። ቢያንስ ካንተ ጋር ተጨቃጭቂ ካንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ እሺ ነው መውጣት ትችያለሽ። ሜሪያት ወጣ ገባሽ? ማናችንም ለራሷ አሰራም እንደ ሁልጊዜ የሰው አሽከር ነች። ሩታ ግን አንቺ ዳልብሽ እንደ ሰው አድቢ አይደለም። በጣም ለማልቀስ ቸኩለሻል። ተረጋጊ፣ በጣም ተረጋጊ። ተረጋጊ። ያመንሽው ሰው ምን እንደሚያደርግሽ ነው የሚገርመው። እንደዚህ እንዳማራሽ በዚህ ልክ እንደዚህ አይነት ሰው መሆንሽን ስላሳወቅሽኝ ቴንክ ዩ ሜሪ። ውጪ ታያት ውጪ። ሲጀመር ማለት ነው አንቺን አፋትቼ እኔ ላገባው ፈልጌ አይደለም እኮ አንቺ ጭንቀቶች ስላላት ነው እኔ እና እሱ እዚህ ውስጥ ተቀምጠን ስንት ነገር ስንሆን የነበረው። ችግር የለውም። ምስጋና በአንድ ቀን በሁለት ቀን እንደዚህ በዚህ ያህል ሰው ትክዣለሽ ብዬ አስቤ አላውቅም። ምንም ነገር እግዚአብሔርን ደግሞ እኔ ልንገርሽ ምንም ሀቄን ያሳየኛል። ባለጌ ነሽ። ደጋረኩ እንደሌላ አልሰነዝርብሽም። ላንቺ ሜሪ ውጪ ታያት በቃ ምንም ነገር እንደማያውቅና ታደርጊያለሽ። ሁሉም ነገር ሳታውቂያለሽ ነግሬሻለሁ። ባለጌ ነሽ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። በድጋሚ ስመለስ እንግዲህ አንቺ ላይ ሰው አሽከር ነሽ። ለራስሽ አትወስጂም እንደ ቢያንስ የዛሬ ቪዲዮ ምሳሌ ጋብዘኝ ነው። ምሳ ጋብዘኝ ስንጨርስ ደግሞ ወደ ራስ እንሄዳለን። ያ 3 እና 4 ልብስ ለምንድን ነው ቆይ ሁሌ እንደዚህ የምትሆኑት? አንቺ ራስሽ ጠይቂ። ፊትሽ እግዚአብሔርን በጣም እኔ እንጃ ማለት እኔ ከኔ የሆነ ሀሳብ ሲመጣ ሁሌ አግሬሲቭ ለምን ትሆናለሽ? ሩታ ደክሞናል ያልኩት ሰው እየጠበቀ በጣም ፊትሽ እኮ ተቀይሮ ነው የምታወሪን። እግዚአብሔርን እኔ እንጃ አላውቅም። እንግዲህ ቪዲዮን ካየሽው ነገ ጠዋት ራስሽ ቆልሻል። ለእኛ እንደዚህ አይነት ፊት አይገባም። ለዚህ አባወራው አይደለም እኔ እኮ ያልኩትኝ ሊሄድ ይቅርታ መጠየቅ አለብን። ሜሪ ሾ የእውነት ችግር የለም። ኖ እንሂድ። ይቅርታ ጠይቃት። ስሚኝ ሩታ እኔ እሺ አንዴ ሜሪ ይቅርታ ልጠይቃት። መሄድ አልፈለግም እንዳለ እሄዳለሁ እኮ ግን አንዴ ይቅርታ ልጠይቃት። ገባሽ አይደለ? አይ መጥቶ ደግሞ እኛን ካየ እንዳይመለስ ፕሮግራሙ እንዳላበላሽ እኮ ይኸውልሽ ሩታ እኔ ምን መሰለሽ ነገሮችን እንደዚህ ጨክኜ ምናምን ነገር መሄድ የማልፈልገው ነገ እንደምትጎጂ እርግጠኛ ስለሆንኩ ነው። ገባሽ አይደለ? የሚያደርገው ነገር አሁን እያደረገ ያለው ነገር ከልቡ እንዳልሆነ ያውቃል። ተረዳሽ? ከልቡ እንዳልሆነ ስለማውቅ ነው ነገሮችን አንዴ ተረጋግተሽ አስብ እያልኩሽ ያለሁት። ገባሽ? ይሄ የሶስተኛው እናንተ አሁን ምን አገባችሁ? ግን ድራማ እኮ ነው። ምን ለምን አገባችሁ? ተጣጣችሁ ነው መጣችሁ። ቪዲዮ መግቢያ ሰርታ ራሱ የእሷ ቻናል ጸጥ ነው ምናምን እያልኩኝ አይደለም ዳኒ እያልሽ ነው። ገባሽ አይደለ? እሱ ሊመጣ ነው። እሱ ሲመጣ እናንተ ማየት አይፈልግም። ስለዚህ ውጡ ነው እያልሽ ነው ያለሽው። አዎ ውጡ ማን እየተባባሉት እኔ ስመጣ ማንም ሰው እንዳይኖር ይውጣልኝ ብሏል። በዚህ ተስማሙ። ስለዚህ ውጡላት። ማንም የለም ብለን እኛ አንድ ወንድም እንደ እህት ከጎንሽ መሆናችን ጥፋት እንደሆነ ነው ያሳየሽ። ስለዚህ ሰማኝን ያው በእኔ ዙሪያ እናንተ የላችሁ ማንም የለም ምናምን ማለት አይደለም። እናንተ ከምንም በጣም እየለመናት ነው። ልመና አይደለም ማወቅ ስላለባት ነው። ለምድሮ ማትረጋገብ እግዚአብሔር ኧረ በኢየሱስ ስም እግዚአብሔርን በጣም ነው እንዴ በሰላም ነው ግን ኢቨን ማለት ይችላል። አብራም ገና ሆነኛል ብለሽ ከሆነኛን የምታስውጭ ነገ ይጸጽትሻል። ገባሽ? ነገ የሚጸጽትሽን ነገር ነው እያደረግሽ ያለሽው። እሱ ያኔ ስመጣ መፈልገው እሱ ሌላ ቦታ ይኖራል አይደል? ሌላ ቤት አለው አይደለ? ሄርሜላ ይሄዳል አይደለ? እሱ አሁን ያንን መከልከል አንቺ አይደለም ለአንቺ ልጁ ማየት ስመጣ የሚሰጥሽ ነገር ተከራከረው ለማን ነው? ቆይ እንዳትቆይ በቃ ተዋት። የራሷን ነገር ታደርጋለች። እባክሽን አስውጭ። እናመሰግናለን በጣም ስላከበርሽን። እሺ አልወጣም ባሽ ይምጣና ምን እንደሚያመጣ ያለው አልወጣም። ነገር የለም ያልገባ ነገር እነሱም ማየት አልፈልግም ነው ያለው። ሲያይ ምን እንደሚያመጣ ያልፈለገችን እሷ ናት፣ ያላስከበረችን እሷ ናት። የማልከበርበት ቤት የማልፈልግበት ቤት ደግሞ ሰከንድ ይቆያል። እኔ ደግሞ አልወጣም። ከፈለግሽ አንቺ ምን ይሻልሽ አልሄድም። ገባሽ አይደለ? እሱ መጥቶ ምንድነው እኔን ያስወጣኝ? ተረዳሽ ማለት በሰላም ልጁ መጥቶ ሲያይ በሰላም ከኔ ጋር ሲያወራ ሲደሰት ምናምን ደስ አይላችሁ? ደስ አይለኝም ማለት እኔ እና እሱን ሰላም ሆነ አትፈልጉም ማለት ነው? አልፈልግም። ገባሽ? እስከ ዛሬ እየደከምን ያለ ነው አንቺን ከእሱ ጋር ሰላም ለማድረግ ነበር እኮ። ሰላም እንድንሆን ከሆነ ያደረጋችሁት ይኸው ሰላም ሆንን። እሺ ታዲያ ለምን አንቺ በእንደዚህ አይነት ንግግር ተናግረሽኝ እሱ ደግሞ እነሱ ማየት አልፈልግም ብሎ እኔ ከዚህ ቤት አልወጣም። ምን እንደምታመጪ እሱ ምን እንደሚያመጣ ፈጣሪ መቶ ሲያስወጣኝ
ጉልበት ካለሽ አስወጪ። እሱ ጉልበት ካለ ማለት እኔ ይቅርታ ግን በጣም ተአምሮ ነው እውነት እግዚአብሔርን ነው አይደለም። ይሄ እኮ ተአምር አይደለም ሜሪ፣ ገባሽ አይደለ? እሱ እንደፈለገ ሊልሽ ይችላል አንቺን፣ እኔን ግን አይለኝ። ገባሽ? አንቺም ደግሞ እንደፈለግሽ ደግሞ ወጣ ገባ የምትይኝ አይነት ሰው አይደለም። ተረዳሽ? እኔ ወይኔ እኔ በቃ ማለት እኔ በኢየሱስ እንዴት ቢያንስ ለአንድ ሰከንድ ነቃት እንደዚህ በአንድ ተቀያየርሽ። እኔ እኮ ምንም አረገ ምንም አላረገልኝም እኮ አላልኩኝም። ዳኒ በእናትህ ተቀይራለች እኮ ልጅ ሳይላ ታሪክ ውስጥ ናት ያለች። ማን እንደሚያስወጣኝ ያለው ማለት ግን እናንተ ልክ ናችሁ፣ ደህና ናችሁ በእግዚአብሔር። ኧረ አንቺ እራስሽ ማለት እና እኔ እናንተ ሰላም እንድትሆኑ እንፈልጋለን፣ ለእናንተ ነው የምንደክመው ምናምን ያላችሁት ውሸት ነው። እሺ ይኸው ሰላም ሆኑ። ታዲያ ለምንድነው እንደዚህ የምትሆኑት? ይሄ ልክ አይደለም። አላመንበትም። ገባሽ? ይሁን አንተ ስታምንበት እኔ ምንም ማድረግ አይጠበቅብኝም። በቃ ለምንድነው እንደዚህ የምትሆኑት? ስለዚህ ከእሱ ጋር ሰላም ነኝ፣ ልጄን በስነ ስርዓት ይመጣል ያያል። በቃ አለቀ። አሁን እኔ ከእሱ ጋር ኢንጆይ ማድረግ ፈልጋለሁ።